ሰላም እንደምን አላችሁ? ሰላም ናችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም በምልጃ በጸሎቷ በቃል ኪዳኗ እየጠበቀችኝ እዚች ሰዓት ደርሻለሁ። እንግዲህ ዛሬ በዚህ ቪዲዮ በጣም ብዙ የምንወያያቸው ርዕሰ ጉዳዮች አሉ። እናንተም እስከ መጨረሻው በማየት እንድታተርፉባቸው ልነግራችሁ ፈልጋለሁ። እንግዲህ በዋናነት የምናየው ርዕሰ ጉዳይ ምን መሰላችሁ? እንዴት የምናውቀውን መንፈሳዊ ሕይወት እንኑረው በሚል ርዕሰ ጉዳይ እግዚአብሔር እስከፈቀደልን መጠን የምንወያይ ይሆናል። አብራችሁ ይቆዩ። እንግዲህ ምንድነው ብዙ ሰዎች በመንፈሳዊ ሕይወት ያልፋሉ፣ ስለ ቤተክርስቲያን ያውቃሉ፣ ቤተክርስቲያን ይመላለሳሉ፣ ብዙ ነገር ያደርጋሉ። በሰንበት ትምህርት ቤትም ሊሆን ይችላል። በተለያየ መልኩ ስለ ሃይማኖታቸው ያውቃሉ። ነገር ግን ለመጽናት ሲቸገሩ እመለከታለሁ። ከሆነ ጊዜ በኋላ ደግሞ ከነሱ የማይጠበቅ ብዙ ስራ ሲሰሩ እናያቸውና ልንመክራቸው ጠጋ ብለን ተው እንጂ ወንድሜ፣ ይሄ ነገር እኮ እንደዚህ አይሰራም፣ ይሄ በቤተ ክርስቲያናቸው አይፈቀድም፣ ተይ እንጂ እህት አለም፣ ይህን ነገር ተይው እንጂ፣ ይህ እኮ ክፉ ስራ ነው፣ እግዚአብሔር እኮ እንዲህ ብሏል ብለን ልንመክራቸው ጠጋ ስንላቸው አይ ልክ ነሽ፣ ግን እኛ ቤተ ክርስቲያን እኮ ያደግን ልጆች ነን፣ ሰንበት ተማሪ እኮ ነበርኩኝ፣ ይህን እኮ አውቃለሁ እያሉ ለመካሪ የሚያስቸግር ባህሪ ይዘው እናያቸዋለን። እያወቁ ለመኖር ሲቸገሩ አያለው ማለት ነው። እና ይህንን ነገር ማስተካከል አለብን። የስም ክርስቲያን መሆን ብቻ አያስፈልግም። ወደ ቤተ ክርስቲያን መመላለስ እናበዛና ከሆነ ጊዜ በኋላ ደግሞ ያንኑ በሚያከክስ መልኩ ቤተ ክርስቲያን የቀረብንበትን ጊዜ፣ ሰይጣንን የረበሽንበትን ጊዜ በሚያከክስ መልኩ መልሰን ደግሞ ግብር እንገብርለታለን፣ ወይም ደግሞ የእሱን ሀሳብ የእሱን ትእዛዝ እንፈጽምለታለን ማለት ነው። እና ይህን ነገር ማስተካከል አለብን። እስከ ዛሬ እኮ ቤተ ክርስቲያን እየተመላለሱ ማተብ አስረው ክርስቲያን ነኝ ብለው ስለ ሃይማኖታቸው የማያውቁ፣ ድንግል ማርያም ማን እንደሆነች፣ የሥላሴ አንድነት ሶስትነት የማያውቁ፣ በቃ የቤተ ክርስቲያናችን ሚስጥራትን ጠለቅ ብለው የማያውቁ ወይም ደግሞ መንፈሳዊ ሕይወት ጀምረው የማይዘልቁ በጣም ብዙ ሰዎች አሉ። ይህንን ነገር ማስተካከል ያለብን። እንደውም ቲክቶክ ጋር ያየሁት እናንተ ማየታችሁ ሊሆን ይችላል። ምንድን መሰላችሁ? አንዱ ኦርቶዶክስ እያለው እንደዚህ ነኝ ብሎ ፎቶ አቅርቧል። እና እዛ ፎቶ ላይ ምንድነው የተለያዩ ሱሶች ውስጥ ያለ አይነት የሚመስለው፣ ጠጉሩ ተጨበራሯል፣ ፊቱ ተጨማዷል፣ ብዙ ነገር ውስጥ የገባ ይመስላል። እና እንደዛው ነው ደግሞ እንደዚህ ጥምቀት ምናምን ታቦት ሲወጣ ያለው ይሄ ሸራ እንደዚህ ምንጣፍ ተሸክሞ ያለውን ፎቶ አምጥቶ ኦርቶዶክስ እያለው እንደዚህ ነበርኩኝ ይልና አሁን ደግሞ እምነት ከቀየርኩኝ በኋላ ብሎ ጠጉሩን ተስተካክሎ አምሮበት ይኸው መጽሐፍ ቅዱስ እያነበብኩኝ ነው፣ ይኸው ስለ ሃይማኖት እያወቅኩኝ ነው፣ አሁን ቀደም እዛ ያላወቅኩትን እዚህ እያወቅኩኝ ነው ብሎ ሲያነጻጽር ተመልክቻለሁ ማለት ነው። እና ይሄ ሁሉ ምንድነው መሰላችሁ? መጀመሪያውኑ ኦርቶዶክስ ተዋሕዶ ቤተክርስቲያናችን የምታዘዘውን እየሰራን ነበር። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ጫት ቃሙ፣ ሱስ ውስጥ ግቡ፣ የስም ክርስቲያን ሆኖ ራሳችሁን አትንከባከቡ የሚል አስተምሮ የላትም። ጥንቅቅ ያለች ናት ሃይማኖታችን። እና ስለዛ ኦርቶዶክስ እያለ ኦርቶዶክስ የምታዘዘውን ሳይተገብር ስለ ሃይማኖቱ ሳያውቅ እምነት ከቀየር በኋላ ስለ ሃይማኖቱ ጠንቅቀው ኦርቶዶክስ እንዲያታስተምርም እንዲያትልም እያሉ የሚወቅሱ ሰዎች በጣም ብዙ ናቸው። እና ይህን ነገር ማስተካከል አለብን። እኛም ደግሞ ሃይማኖት ካልቀየርን፣ ሌላ እምነት ውስጥ ካልገባን በስተቀር መጽሐፍ ቅዱስ ማንበብ የለብንም ነው እንደምትሉት? መንፈሳዊ ሕይወታችን እምነት ስንቀይር ብቻ ነው እንደምናበረታ? ይህን ነገር ማስተዋል አለብን። እንዴ ደግሞ ሌላው ደግሞ ያስተዋልኩት ነገር ብዙ ሰዎች ከሀገራቸው ሲወጡ ቅዳሴውን ሲያጡት በቃ እንደፈለጉ ቤተክርስቲያንን ማግኘት የማይችሉበት ቦታ ሲሆኑ ብቻ መንፈሳዊ ሕይወታቸው እንደሚጠነክር ነው ያስተዋልኩት። ምክንያቱም በተለያየ አጋጣሚ ከኢትዮጵያ የወጡ ሰዎችን፣ ከኢትዮጵያ ወጣው የተመለሱ ሰዎችን ለማግኘት ሞከር ያለውና አብዛኞቹ ምንድነው ያሉኝ መሰላችሁ? እዛ ውጭ ሀገር ወይም ከኢትዮጵያ ውጭ በምንሄድበት ጊዜ አይደለም ቤተክርስቲያን ማስቀደስ ቀርቶ ማተብ ማሰር በጣም ከባድ ስለሚሆንብን የበለጠ የሃይማኖት ፍቅር ያድርብናል፣ በቀላሉ ማግኘት ስለማንችል። እንግዲህ እኮ እዚህ ኢትዮጵያ እያሉ ገዳማት አሉ፣ ቤተክርስቲያን ሁልጊዜ ክፍት ነው፣ ቅዳሴ ሁልጊዜ አለና እዚህ በጣም ሰነፍ ነበርን፣ የስም ክርስቲያን ነበርን፣ ስለ ሃይማኖታችንም አናውቅ። ስንት ዓመት በክርስትና ውስጥ ኖረን ስለ ሃይማኖታችን ምንም የምናውቀው ነገር የለም። ነገር ግን እዛ ከኢትዮጵያ ስንወጣ አይደለም ቤተክርስቲያን መሄድ ማስቀደስ ቀርቶ ማተብ ማሰር የምንቸገርበት ቦታ ስንሆን የበለጠ የሃይማኖት ፍቅራችን ይጨምራል።
መንፈሳዊ ሆኜ ነው አሁን እኔ የመጣው ብለው ብዙ ሰዎች ነግረውኛልና ምንድነው አብዛኛውን ያስተማሩኝ የግድኛ ስናጠው ብቻ ነው ወይ መንፈሳዊ ህይወታችን የሚጠነክር እዚህ ያለን መጠንከር አለብን ሲሉ መክረውኛል ለኔ። ስለዚህ የግድ ይህንን ሃይማኖታችንን ማጣት የለብንም። የግድ ሌላ ሀገር የተከለከለበት ቦታ መሄድ የለብንም። ስለ ሃይማኖታችን ማወቅ አለብን። የስም ክርስቲያን ሳይሆን ተግባራዊ ክርስትና መኖር አለበት። እምነት ብቻ አይደለም፣ እምነት ከምግባር ነው እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እምነት ከምግባር አንድ ላይ ሲሆን ነው የሚያድንና ገነት መንግስተ ሰማያት የሚያስገባ ብላ የምታስተምረው ማለት ነው። ስለዚህ በቤተ ክርስቲያን ብናርግም እንኳን ምንም ሰንበት ተማሪ ብንሆንም እንኳን ምንም የቤተ ክርስቲያን መጻሕፍትን ብናውቅም እንኳን ሚስጥራትን ብናውቅም እንኳን ካልፈጸምናቸው ካልኖርናቸው ዋጋ የለንም። ገነት መንግስተ ሰማያት የመግባት እድል የለንም። ማወቃችን ግን እንድንተገብራቸው ይረዳናል። አትስሙ፣ አትከታተሉ፣ አትወቁ ማለት ሳይሆን ካወቅን በኋላ ወደ ተግባር እንቀይረው። የተግባር ሰው ስንሆን ነው ገነት መንግስተ ሰማያት የምንገባ። ጌታችን ኢየሱስ ክርስቶስ ራሱ ጌታ ጌታ ያለው እንዲሁ በብልጠት አይወርስም ፈጽሞ የሰማዩን መንግስት የሚል ቃል ነው ለኛ ያስተማረን። ይህንን ማወቅ አለብን። እንዲሁም ደግሞ መጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ በጣም ብዙ ሰዎች ይከተሉት ነበር። ታምር ሲያደርግ አይተው፣ ምግብ ሲያበረክት አይተው፣ በሽተኛ ሲፈውስ አይተው በጣም ብዙ ሰዎች ይከተሉት ነበር። ለእነሱም ጋር ታምር እንዲሰራ ብለው ይታከኩት ነበር ይላል። ነገር ግን እነዛ ሰዎች እንደዛ እየታከኩት አንዲት 12 ዓመት ደም ሲፈሳት የነበረች ሴት ተሽጎጥቁጣ ገብታ ይሄ የሰማይና የምድር ንጉስ ነው፣ የልብሱን ጫፍ ብነካ ከበሽታ ይፈወሳሉ ብላ አምና ተሽጎጥቁጣ ብትገባ ከ12 ዓመት በሽታዋ ተፈውሳለች ማለት ነው። ጌታችን ኢየሱስ ክርስቶስም ማን ነው የነካኝ ከኔ ኃይል ሲወጣ ታውቆኛል ሲላቸው እነዛ ሰዎች ሳቁበት። እንዴት ይሄ ሁላ ሰው እየታከከ ማን የነካኝ ትላለህ አሉ። አይ እናንተ ያለ እምነት ነው ከኔ ጋር ያላችሁ፣ ዝም ብላችሁ ብትመላለሱም ከኔ ጋር አብራችሁ ብትሆኑም እምነት የላችሁም። ይቺ አሁን የነካችኝ ግን በእምነት ነው የነካችኝ፣ ከኔ ኃይል ሲወጣ ታውቆኛል አላቸው። ከዛም ከፊቱ መጣችና ሰገደችለት። ጌታዬ ሆይ አንተ የሰማይና የምድር ንጉስ ነህ ብዬ አምኜ እፈወሳለሁ ብዬ አምኜ የልብስህን ጫፍ ብነካ ከ12 ዓመት በሽታ ድኛለሁ አለች ማለት ነው። ስለዚህ እኛም ፈውስ እንድናገኝ ተግባርን ከእምነት ጋር አጣምረን መያዝ አለብን እንጂ ቤተ ክርስቲያን ስለተመላለስን ማተብ ስላሰርን ብቻ የሚደረግ አንዳችም ነገር የለም። በተግባር ስንኖረው ነው ጌታችን ኢየሱስ ክርስቶስ ያዘዘውን ሃይማኖታችን የምታዘዘውን በተግባር በአግባቡ ስንኖረው ነው ለውጥ የምናገኝ። ጸሎት ጸልየን መፍትሄ የምናገኝ፣ ለውጥ የምናመጣ፣ ገነት መንግስተ ሰማያት የምንወርስ፣ በዚህ የስጋዊም ሆነ የመንፈሳዊ ህይወታችን የተደላደለ የተሳካ የሚሆንልን ማለት ነው። ስለዚህ ይህን ነገር ልናስተውለው ይገባል። የምናውቀውን መንፈሳዊ ህይወት እንዴት እንኖረው በሚል ርዕስ ነው ይህን ያህል ያወራችሁ። የምናውቀውን መንፈሳዊ ህይወት መኖር አለብን እንጂ ማወቃችን ብቻ አይጠቅመንም። አውቀን ወደ ተግባር መቀየር አለብን እንጂ። ይህን ስላደረጉ እኮ ነው እና አባቶቻችን እነ ተክልዬ ከመላክ የተቆጠሩ አባቶቻችን ብዙ ጸጋ የተሰጣቸው፣ በሽተኛ የፈወሱ፣ አጋንንት ያስወጡ፣ ክንፍ የተሰጣቸው። ይህን ሁሉ ያደረጉት ክርስቶስ ያስተማረውን ትምህርት በህይወት ስለኖሩት ነው እንጂ ስላወቁ ብቻ አይደለም። ስለዚህ አባቶቻችን ትልቅ ደረጃ እንደደረሱ ተክልዬ እግራቸው ሲቆረጥ ቆመው እንደጸለዩ፣ አቡነ ገብረ መንፈስ ቅዱስ 100 ዓመት ተዘቅዝቀው እንዲሁ እንደጸለዩ፣ አቡነ እስትንፋሰ ክርስቶስ 90,000 ስግደት እንደሰገዱ እኛ ባንዴ እንስገድ ማለት የለብንም። ከትንሽ ጀምረን ነው መንፈሳዊ ህይወታችን እንዲያድግ ላለማቋረጥ ከፈለግን የሚያቋርጠን ምን መሰላችሁ? ከመንፈሳዊ ህይወት የሚያሰናክለን በመንፈሳዊ በጾም በጸሎት በስግደት እንዳንጸና የሚያደርገን ምን መሰላችሁ? የአባቶቻችንን ታሪክ እንሰማና እንወደዋለን። ከዛ ያንን ግን መጀመሪያ አጀማመራችንን ሳናሳምር መሰረቱን ሳናጸና ባንዴ እንደ ተክልዬ እግሬ እስኪቆረጥ ካልጸለዩ እንደ አቡነ እስትንፋሰ ክርስቶስ 90,000 ካልሰገድኩ የምንለው ነገር አለ። ጀማሪ ክርስቲያን ከጳጳስ ይበልጣል እንደሚሉት አባቶቻችን ማለት ነው። ስለዚህ እንደዛ የምናደርግ ከሆነ እንደምናቋርጥ የታወቀ ነገር ነው። ለምን?
አንደኛ ስራችን ይታጎላል፣ ከቤተሰብ አንስማማም፣ በአግባቡ በስርዓቱ እያደረግነው ስላልሆነ ማለት ነው። እና ይሄንን ነገር መፍትሄ ለማግኘት ከፈለግን ምን ማድረግ አለብን መሰላችሁ? መንፈሳዊ ስራዎችን ለመስራት ከስራችን ጋር ባማከለ መልኩ፣ ከቤተሰብ ጋር ባማከለ መልኩ እቅድ አውጥተን በማናቋረጠው መልኩ ከትንሿ ጀምረን ስንጸና እግዚአብሔር ለውጥ እንድናገኝ ያደርገናል። ሰው ደግሞ ከእግዚአብሔር ጋር ለመኖር መጀመሪያ ያለውን ነገር ማመቻቸት አለበት። በዓለም እስካለን ድረስ ስጋዊ ነገር ያስፈልገናል። ለምግብ፣ ለምንበለው፣ ለምንጠጣው፣ ለምንለብሰው ያስፈልገናል። ስለዛ ያንን አደላድለን ከዛ ጋር አመጣጥነን መቀጠል አለብን ማለት ነው። ይህንን አድርገን የምናውቀውን መንፈሳዊ ህይወት መኖር አለብን። ከትንሿ ጀምረን ትልቅ ደረጃ መድረስ አለብን ማለት ነው። ይህንን ስናደርግ ለውጥ እናመጣለን፣ ከእግዚአብሔር እንታረቃለን፣ አይደለም ለራሳችን ለሰው እንተርፋለን ማለት ነው። እና ይህንን አድርጉ ለማለት ነው። መንፈሳዊ ልምዶቻችሁን አካፍሉኝ። ኮሜንት ላይ መንፈሳዊ ህይወት ያቋረጣችሁ ምን እንደሆነ፣ አብዝቶ መትጋት ነው ምንድን ነው የሚለውን በደንብ በኮሜንት ሀሳብ አስተያየታችሁን ብትሰጡ ብዙ ሰዎች እኛም እንዲህ አይነት ነገር እንዳያጋጥመን ከዚህ ትምህርት እንውሰድ፣ ቢያጋጥመን እንኳን በዚህ መልኩ እንወጣለን ብለው ከእናንተ በመነሳት ይማሩበታል ማለት ነው። ሀሳብ አስተያየታችሁን ስጡበት ማለት ነው። እና እግዚአብሔር የሰማነውን በአእምሯችን ያሳድርብን። ብዙ ትምህርት እንዳገኛችሁ ተስፋ አድርጋለሁ። በቀጣይ ደግሞ በጣም በሚገርም በአሪፍ ቪዲዮዎች ወደ እናንተ ስለምደርስ ሰብስክራይብ በማድረግ ቤተሰብ ሁኑ። እግዚአብሔር ከሁላችን ጋር ይሁን። ሰላም ሁኑ።